የስመጣ 18 ዓመት ብዙ ነገሮች ነው አይቻልም። ነገር ግን ትልልቆች ሰዎች ሲመጡ በደቂቃ ምናልባት አንድ ዓመት ሲቀመጡ ነው እንጂ አይቀመጡም። ምን እንደሆነ ግን አልገባኝም። እኔ ሁልጊዜ አዝናለሁ። ለምን ከሱ ካለ በያለት ነው የሚቀመጠው? ገደል ይገባል ሳት ሲበላ። ለምንድን ነው ይሁዳ ህዝብ ሽማግሌ ይሁዳ ሲሆን አቤት ብሎ ህዝቡ የማይወጣ ለምንድን ነው? ማንን ይፈራል? እግዚአብሔር ከሰው ነው የሚፈራ። ይሁንሞችስ ለመታደግ ስለተፈጠረ ከማተባችን ከክራችን ብንሞት መልካም አይደለም? እኔ በጣም አዝናለሁ በእውነት። እዚህ ቦታ ጠዋትና ማታ ከልጅ አላውቅም። ጤንነቴም እስካሁን ድረስ የተጠበቀ ነው። በእውነት አሁን እነዚህ ሰዎች ይሁዳ ሲታገዱ ይሁዳ ምን ይጠብቃል? ምን ይጠብቃል? ህዝቡ እንዴት ነው? ምንድን ነው? ማንን ነው የፈራው? እግዚአብሔር ነው ሰው ሰው ይቻ ሃይማኖታችን ናቸው። ይህ ሁላ የእግዚአብሔር ልጆች ሞት አይቀርም። ሞት አጥፉ። ሞት ማን ነው የሚፈራው? ለምን ይቀራል? አይቀርማ ስለማይቀር እባካችሁ ትልቆች አባቶች አቤት ብላችሁ አስፈቷቸው፣ አስለቅቁልን። አስተማሪዎቻችን አስለቅቁልን። ትልልቆች አባቶች እየመጡ አመት አይቀመጡም ከልቦች በምን ምክንያት እንደሆነ አላውቅም። ስበብ እየፈጠሩ ስራ አለብን እያሉ ላለማጋለጥ ይሄዳል። ለምን እንደዚህ ነው? ከአባቶቻችን የተሻለ ሀሳብ ሳይሆን አሁን ላይ እየተደረገ ባለው ነገር ነው የምናወራው። ማለት ካህናት ሲታገዱ ምንም አላለም ማለት እንትን ብለን ዝም ብለን ሳይሆን የተሻለ ነገር እንሰማለን። አባቶች ተጠርተዋል፣ የተሻለ ነገር እንሰማለን ብለን ነበረ ዝም ያለው እንጂ እኛ ያለነሱ የለንም። እንኳንና ሁላችንም ራሱ እግዚአብሔርን የተሰራ ነው በካህናት ስለሆነ እነሱ ያደራ ልጆች ስለሆነ የተሻለ ነገር ይነግሩናል ብለን ነበር ዝም ያለው። ሰንበት ተማሪ በሙሉ ዝም ያለው ማለት ነው። ከኛ የተሻሉ ናቸው፣ የተማሩ ናቸው። ስንት ዓመት በረሃ ላይ የተማሩ አባቶች ናቸው ብለን ዝም ብለናል። ግን ዛሬ ተመልሶ ያየነው ጭራሽ የሚያስተምሩልን አባት ደግሞ አግባየ በጣም ሲጨንቀን መናገር እስከሚያቀተን አሕዛቡ እኛን እየጠበቀ ነው። ምንፍቅና እየተስፋፋ ነው። ሰው በክስተት እየሄደብን ነው። እንደገና የተሰምቶ ስንት ሰው ነው ሃይማኖቱ የሚቀይረው? ጎበዝ ነው የተማረው ነው እንጂ ቤተክርስቲያን ውስጥ ቢቆይ ወጣ ይህንን ብጥብጥ ገና ሳይነሳ ከጥምቀት ጀምሮ ያለውን ያየ ራሱ ስንት ሰው ነው ሃይማኖቱ የሚቀይረው? ከተሳሳትኩ ትመልሱኛላችሁ። ምክንያቱም ያወቀው ነው እዚህ ቤት ጥቅም ያወቀው ነው እንጂ የጸናው የሁሉ ህዝብ የጸናው ያላወቀው ምክር ከኛ የሸሸው ብዙ ሰው ይኖራል። እኛ አሁን የምንጠይቀው ሌላ ነገር አይደለም። ሁሉ ሰንበት ተማሪ የሚጠይቀው ካህናቱ ይመለሱ። ሽማግሌ ቆጠራ ዝም እየተባለ ስለሆነ ከዚህ በኋላ የምንጠብቀው እንዲመለሱ ብቻ ነው። ምክንያቱም ምንፍቅና አስተማሪያቸው የተባሉ ለእኛ አይደል አስተማሪ ነው። ምንፍቅና በእኛማ ቸርች ላይ ነው እንጂ ቤተክርስቲያን ላይ አታገኙንም ነበር። ስለዛ ምራኖቹ የኔታ ኢያሱ ሁላቸውም ካህናት እግዚአብሔርን ነው የምለው ሰብስበው ተናግሯል። በጣም ነው የታገሉት እያለቀሱ ማለት ነው። ቅዳሴ ቤት አሁን ቤተ መቅደስ የሚቀድሱት 2 ቀን ወይ 3 ቀን ወይ ከዛ በላይ ያለም አይመስለኝም። ለምን እኛ እንፈልጋቸዋለን፣ ካህናቶቻችንን እንፈልጋቸዋለን እንሰራ በአባቶቻችን በኩል። ምክንያቱም ያለ እነሱ እኛ መንቀሳቀስ ስለማንችል አባቶቻችን አሉ። በእነሱ በኩል ሁሉም ነገሮች እንዲደረግ ያልተደረገ ነገር ከሆነ ግን አሁንም መቀጠል እንዲሁም ቤተክርስቲያኑ በግብ ነው የሚቀጥለው ማለት ነው። ሰላም እናገኝበት አጥተን ጾማችንን እንውጡ ነው ማለት ነው። እርቁ ግን ካልተስተካከለ አሁን መበጥበጡ ስለማይቀር ለአባቶቻችን ቦታ ይሰጥ። አሁን እስኪ የተደረገው ነገር ትክክል ነው ማየት ለምንድን ነው ከአባቶቻችን ልጅ የሚነጠቅ? ምክንያቱም ይህ ምክር አይደለም፣ እንደዚህ አይደለም የተባለው። አባቶቻችን አክብሩን አይደል የተባለው? ግን እዚህ ጋር ግን የተደረገው ከአባቶቻችን ማየት እስከመቀም ነው። ይህ ውስጥ ላይ ውሸት ስላለ ነው ማየት የሚከለከለው። እሺ የተረዳው እንጂ
ስለዚህ በአግባቡ ስሜታዊ ሳንሆን ነገሩ ተረጋግቶ ተፈቶ ካህናቶቻችን ይመለሱ። የኔታ እያሱ ደግሞ በደሞዝ እያገለገሉ ይመስለኝ በትሩፋት እያገለገሉ ነው የሚመስለኝ። ስለዛ ከቤተ ክርስቲያን ርቀው ነው እዚህ እያስተማሩ ያሉት። እኛም ሰንበት ትምህርት ቤት ላይ አስተምረው የምስክር ወረቀት ስንቀበል ደሞዝ ከፍለን አይደለም በነፃ መምህራኖቻችን የሚያስተምሩ። ታው በፍቅር ይሻለናል፣ ወደ ሰላም መንገድ እንምጣ ነው የሚለው። እናመሰግናለን። ሀሳብ ችግር የለም እንሰጣለን። አንድ የረሳሁት ሀሳብ ስለነበር ነው። በጣም ይገባል። የደብራችን የልማት አርበኛ ጽፎ ነበር። እንዴት እንደረሳሁት ነው ያለ ጽፈ ነው ነበር እና ሳቀርብ ዘንግቼው ነው። የልማት አርበኛ ነው። ደብራችንን ለብዙ ዘመናት ሲመራ የቆየ ወንድማችን ነው። ከሰንበት ትምህርት ቤቱ ጋር ከወጣቱ ጋር ወጣት ከታላላቆቹ ጋር ታላላቅ ትልቅ መሪና የደብራችን ለብዙ ዘመናት በሊቀ መንበርነት ሲያገለግል የነበረ ወንድማችን ዲያቆን ዘነበ ተመስገን ታድሮብናልና ጥያቄያችን ይህንን ጭምር ነው። እንግዲህ የተለያዩ ሕግና ስርዓት ስላለ እጠቃቸዋለሁ። ከጥያቄ ይቀጥላል። ሕግና ስርዓት አላት ቤተክርስቲያን። በዓለምም ዘርፍ እንኳን አለ። እንኳን በቤተክርስቲያን አንድ ሰው መጀመሪያ ካጠፋ ና ይባላል። የቃል ማስጠንቀቂያ ይሰጠዋል፣ የጽሁፍ ማስጠንቀቂያ ይሰጠዋል። መጨረሻ ግን ለጠቅላላ ጉባኤው ታውቆ እገሌ የተባለ ግለሰብ ይህንን ደብር ሲመራ እንደቆየ ይታወቃል። ነገር ግን ከዚህ አንጻር የሃይማኖት ጉለት፣ የምግባር ንጽሕት እንዲህ አይነት እያደራጀው ሌላ በጣም ብዙ ነገር ይነሳና ይነገርና ወገኔ ሆይ በዚህ ይህንን ነገር ስላየን እሱን አግደናል ተብሎ ይነቀቃል። ግን ነገሮች ሁሉ በጓዳ ነው የሆነው። እኛም የጓዳ ሰው ሆነናል። ሰዎቻችን እየታገዱና ወደ ቤታቸው እየገቡ ያሉት በጓዳ ነው። ይህን በጣም ይቀርባልና ይህንን ሀሳብ እያከላችሁ ልትናገሩ አሳስባለሁ። ምናልባት ይህ ነገር ሁላችንም ዝም የምንለው ነገር ሳይሆን አስቸኳይ መልስ ሊሰጥ ስለሚያስፈልግ አባቶቻችን እናቶቻችን ደጋግመው ሲያወሩ ነበረ። በቀልድ የሚታለፍ ነገር አይደለም። ምክንያቱም የዛሬ ሳምንት ሁላችንም እዚህ ነበርን። ጳጳሱ ሲዘቱ ነበረ። ምናልባት ለሁለት ሰከንድ ማብራት ጠፍቶ ካስታወሳችሁ ይሄ እንደ ጥምቀቱ አይደለም ሲሉ ቁጭ እየሰማሁ ነበረ። ምክንያቱም እኛ ክርስቲያኖች ሊዛትብን ሳይሆን እሳቸውም የተመደቡት እዚህ መጥተው ሊያገለግሉ እንጂ በስልጣናቸው ሊገለገሉብን አይደለም። ሁላችንም የሚያስፈራን ነገር ስለሌለ ማለት ነው። ብዙ ወጣቶች፣ ከተማ ወጣቶች ወንድሞች ተከፋፍለን ግማሹ ከነሱ ጋር ግማሹ ከነዚህ ጋር የምንሆንበት ነገር የለም። እምነታችን ወደ አንድ የምናመጣበት ምክንያት ነው እንጂ መፈለግ ያለብን እኛ እነሱ አንዳንድ ውስጣቸው የምናውቃቸው በገንዘብ ኃይል የሚንቀሳቀሱ ሰዎች አሉ። ምክንያቱም ሌላ አባቶች በንጹህ ልቦናቸው በቅን አንደበታቸው ሲያገለግሉ የነበሩት አባቶች ከዚያ አስወጥተው እነሱ የግል ጥቅማቸውን የሚያካሄዱበት አይደለም። ቤተክርስቲያን ከልባችን ሊሰሙ ይገባል። ሁላችንም ልናስተውል ያስፈልጋል። የሁሉ ከጥምቀት ጀምሮ ሲበጠበጥና ረብሻ ሲነሳ ጳጳሱ መጥቶ የእገዳ ደብዳቤ ሲሰጥ ወይም ሲሰጡ ዝም ማለት አልነበረብንም። እስከ ገጠር አባቶቻችን አገልግሎት እንዳይሰጡ ታግደዋል። ስለዚህ አፋጣኝ መልስ ያስፈልጋል። አባቶቻችን ከዚህ በፊት እዚህ መድረክ ላይ ወጥተው አስታርቀናል፣ ችግሩ ፈተናል ሲሉ ሰምተናል። ግን ያስታረቁት ነገር የለም። ቢታረቁ እነዚህ የታገዱት አባቶች ቤተክርስቲያን ገብቶ ያገለግሉን ነበረ። የሁላችንም የንስሐ አባቶች ናቸው። የሁላችንም አባቶች ናቸው። ጾም ከገባ ጀምሮ ቅዳሴ ሲቀደስ የምናየው በሶስት አባቶች ብቻ ነበሩ። ምክንያቱም እነሱም አንዳንድ አባቶች የሰማነ ይህንን ነገር ከሶስቱ አባቶች ኃላፊነት ያለባቸው አባቶች ሊኖሩ ይችላሉ። እሳቸውም ይህንን ጾም ካለቀ በኋላ እንደሚታገዱ ነበር የሰማነው። ስለዚህ ዝም ልንል አይገባም። ወጣቶችም መጠየቅ ያለብን ነገር ካለ ከአባቶቻችን ጎን ሆነን መጠየቅ አለብን። ለምንድነው ዝም የምንለው? የዛሬ ሳምንትስ ይህንን ነገር ማስጠንቀቂያ ሲሰጥ ቅዱስ ሲኖዶስ በሰጠኝ መመሪያ መሰረት እርምጃ ወስዳለሁ ሲሉ ቤተክርስቲያን በሚያዘው መሰረት እርምጃ ወስዳለሁ። ቤተክርስቲያን ያላግባብ እርምጃ ሲወሰደስ አይላቱ ሁላችንም የምንመጣው ነጠላ ለብሰን ስንመጣ እውነተኛ ሆነን ነው እንጂ
እንደዚህ አይነት ቤተክርስቲያን እኮ የማይሆን ነገር እግዚአብሔር የማይፈቅደው ነገር ሊገለገሉበት አይደለም የሚያስፈልገው። ስለዚህ አባቶች በእናቶችም በኩል በአባቶችም በኩል ያላችሁ ይህን ነገር አተኩራችሁ በአጭር ጊዜ ውስጥ መልስ ሊሰጠን ይገባል። አሁን ላይ ጊዜው የተመደቡ አባት አሉ። እሳቸው ከዚህ አሁን እዛ ጋር ቆመን ማየት ለህዝቡ መልስ ሊሰጡ የተነሱ ጥያቄ ሊያቀርቡ የተነሱ የሰንበት ተማሪዎች ሲያነሱ አይታችኋል። በዚህ በኩል መጽሐፍ ቅዱስ ይዘው ሲያነሱ አይታችኋል። እሳቸው ግን መጥተው ማየት ሲያነሱ እያየን ነበረ። ለምንድን ነው ማየት የሚከለከለው? ሰላም ነው የምንፈልገው፣ አንድ ብሎ ነው የምንፈልገው። መጥተው ሀሳብ ሊሰጡ ይገባል። አሁንም ይህን በዛሬ ቀን መልስ ሊሰጡ ይገባል። አመሰግናለሁ። መፈንጫጫችሁ እኮ አንሰማም። የምዕመናን የልብ ትርታ ለመረዳት ያክል ነውና እናውቃለን። በማናቸውም ውስጥ ይሄንን ስሜት ይከለከላል ወይም ስሜት ውስጥ ያለን ማናችንም። ምክንያቱም ማንም ሰው እንኳን ክርስቶሳውያን ክርስቲያኖች ሆነን ቀርቶ ንጹሕ ሰው እንኳን ሊያደርገው የማይችል ነገር ሲያደርግ ለምን የሚል ጥያቄ ማናቸውም ውስጥ አለ። አሁን እናጠቃልለዋለን። መርሃ ግብሩ ሰላማዊ ሰልፍ ነው ወይም ደግሞ ሰላማዊ ጥያቄ ነው ያቀረብነው። እንደሰማችሁት እንዳያችሁትም መምህራኖቻችንን እንዲመለሱልን ብቻ ነው የምንጠይቀው። ታውቋቸዋላችሁ። ገሌ ገሌ ነው ብንል ለቀባሪ ማርዳት ስለሚሆን ማለት ነው። ከእኛም ከልጆቻቸው በላይ እናንተ ስለምታውቋቸው ማለት ነው። ስለዚህ ብዙ ነገር ነው የታዘብነው። ከዚህ በፊት የሰበካ ጉባኤዎች እንኳን ምርጫ ሲሆን ሹምሽር ሲደረግ በራሱ ህዝቡ አውቆ ማን ይመራል ማን አይመራም ተብሎ አንድ ሰው ሲወርድም አንድ ሰው ሲመረጥም ህዝቡ መርጦ ነው። ግን ህዝብ ሳይመጥ እገሌ አስተዳዳሪ ያርገሉናል፣ እገሌ ሊቀመንበር ያርገሉናል፣ እገሌ ምክትል ያርገናል እንዲህ በየትኛው አካሄድ? ይህን ነው አሁን ጥያቄ እንድንመለስልን የምንፈልገው። የመምህራኖችን ብዙ አሁንም የእገዳ ደብዳቤ የተጻፈባቸው ይኖራሉ። ይሄ ነገር ይቀጥላል። እኛም አሁን እንታገራለን። ቅድም ስላልኳችሁ ማለት ነው። መታገስ ብቃችን አይደለም። የዛሬ ሳምንት የነበረው ማስፈራሪያ ነው። ክርስቶስ ከቤተ መቅደሱ ሻጮችና ለዋጮችን ነበር ጠራርጎ ያስወጣው። እንግዲህ የአሁኑ የክርስቶስ ተከታይ ደግሞ ለማንን እያወጣ እንዳለ ግልጽ ነው። እና ይሄ ነው ጥያቄያችን። ህዝቡ ተንቋል። ለምን ህዝብ ይናቃል? መምህራን የነፍስ አባቶቻችን ለምን ይለዩናል የሚል ጥያቄ ነው ያለንና አሁን መራግዛችን ለማጠቃለል ያክል ከምዕመናንም ከወንዶችም ከሴቶችም ከሽማግሌዎችም ከሰንበት ትምህርት ቤትም ከማህበራትም ከካህናት አባቶቻችን የተውጣጡ ጥያቄ የሚያቀርቡልን ይሄኛው ብቻ ሳይሆን ይህንን ጉዳይ የሚያስፈጽሙልን ኮሚቴዎችን እንመርጣለን። ያንን ተጠቁሙኝና መራግዛችን እናጠቃልላለን። ሰዓታችን በጣም እየሄደ ስለሆነ ማለት ነው። አሁን ወደ መምረጥ ነው የሚሄድ አይሻልም? መልስ ይስጡ ቀርበው አሉ አይደል? በቃ ሀሳባችንን ለማለት ያስል የድሮቹ ሽማግሌ እነሱ
እንዳለ